አጠገባቸው በወተት ጸጉሩና እግሩን እየታጠበ እንዴት ነው ይሄ ልጅ ከሀገሩ ማያባረረ? የሀበሻው ጠላት ሀበሻው ነው። እንዴት ብሎ ያክብረህ ትሄዳ? 15 ዓመት ነው ሳውዝ አፍሪካ የኖርኩት። ደስ ከሚለው ፓርት ስንጀምር ከሙሉ ከ54ቱም የአፍሪካ ሀገራቶች ኢትዮጵያውያኖች ሳውዝ አፍሪካ ላይ ሰክሰስፉል ናቸው። 4 ነጥብ። ይሄ ሁሉም ኢትዮጵያዊ ሊኮራበት የሚገባ አንድ ትልቅ እውነት ነው። ማለት ሁሉም ኢትዮጵያዊ ሊያውቀው የሚገባ ነው። በጣም ሰክሰስፉል ነን እዚህ ሳውዝ አፍሪካ ላይ ያለን ኢትዮጵያውያኖች ቁጥር 1። ከዛ በመቀጠል አሁን ላይ የመጣው የምታየው ሁሉ ምስቅልቅል ፖለቲካዊም ይዘት አለው፣ ኢኮኖሚያዊም ይዘት አለው። ሲቀጥል ደግሞ የኛ የኢትዮጵያውያኖች የእርስ በእርስ የመጣጣል ውጤት ታክሎበት፣ ይሄንን አስምርልኝ፣ የእርስ በእርስ የመጣጣል ውጤት ታክሎበት ተጨምሮበት ማለት ነው የመጣ ችግር ነው ኢንዲቪጁዋል። ይሄንን ስል ሳውዝ አፍሪካ ውስጥ ወደ 81,000 ነው 85,000 የሚጠጋ ስፓዛ አለ። ስፓዛ ማለት ይሄ አዲስ አበባ ወይም ሌላው ክፍለ ሀገር ውስጥ የሚገኝ ትናንሽዬ ሱቆች በየሰፈሩ ያሉ ሱቆች ማለት ነው። እና ከዛ ውስጥ 30,000ዎቹ የሚጠጉት ሱቆች በኢትዮጵያውያኖች ነው የሚተዳደሩ ያሉት which is ወደ ብር ከቀየር ነው ከ4-5 ቢሊዮን ራንድ በላይ የሚጠጋ በኢትዮጵያውያኖች እጅ አለ። አይ ዶንት ኖ እዚህ ፐብሊክ ላይ ማውራት ላይ ተጠበቅብኝ ይሆናል ይሄንን መረጃና ይሄንን የሚያክል ሀብት በኢትዮጵያውያኖች እጅ ውስጥ አለ ማለት ለልጅ ልጅ የሚተርፍ ሀብት ማለት ነው ያወራውኝ ያለውትና ምን ችግር ሆነ መሰለ ቴዲ፣ እኛ እርስ በርስ እየተጠላለፍን፣ እርስ በርስ እየተጣጣልን፣ እርስ በርስ እየተጓተትን የራሳችንን ችግር አደባባይ ላይ አስጥተናል። ፈርስት ኦፍ ኦል ስተታችንን አክሴፕት ማድረግ አለብን። ምክንያቱም ከ250,000 እስከ 500,000 የሚጠጋ ኢትዮጵያዊ ሳውዝ አፍሪካ ላይ አለ። ያወራን ያለነው በጣም ብዙ ቁጥር ስለሆኑ አበሾች ነው ያወራን ያለነውና ለነዚህ አበሾች እንዴት ነው ድምጽ መሆን የሚቻለው? እንዴት ነው እዚህ ያለውን ሪሶርስ ለልጅ ልጅ ማስተላለፍ የሚቻለው? እያልኩኝ ያለውት ፕሮፐርቲ አለ፣ ትላልቅ የንግድ ውስጥ የተሰማሩ አበሾች አሉ፣ ውጤታማ አበሾች እና እየመጣ ያለው እሳት ሁሉንም ይዞ ሊሄድ ነው። አሁን እኔ መሬት ላይ ነው ያለሁት፣ ላይክ መሬት ላይ ነው ያለሁት ስል እዚህ ሳውዝ አፍሪካ ውስጥ እየኖርኩ ነው ማወራላ ያለሁት። እየመጣ ያለው አደጋ ከህይወትም ከምንም ተደማምሮ ጥርግ አድርጎን ይዞን ሊሄድ ነው። በጣም አንገት በሚያስደፋ ሁኔታ ለኛ ለኢትዮጵያውያኖች ድምጽ እንሆናለን እያሉ ሳውዝ አፍሪካውያኖችን ጌም እንጮት እያሉ የሚሳደቡ አሉ። እውነት ለመናገር ሳውዝ አፍሪካውያኖች መጥፎ ህዝቦች አይደሉም። አፍሪካ ውስጥ አታገኛቸውም። ማለት ለክሬ ለእምነቴ ላይክ ለራሴ ፈጣሪን ስለምመሰክረው ዓለም ላይ የማታገኛቸው ህዝቦች ናቸው። ነገር ግን ምን ተፈጠረ መሰለ ቴዲ፣ ናይጄሪያውያኖች ድራግ ይሸጣሉ። የ14 ዓመት የ13 ዓመት የ15 ዓመት የሳውዝ አፍሪካ ህፃን በድራግ ኦሬዲ በቃ ሎስት ሆኗል። ሴቷ በድራግ ሱሰኛ ሆና ገላዋን ሻጭ ሆናለች እዚህ ሀገር ላይ። this is the reality። ሶ ወደ እነሱም ስትመጣ ጥያቄያቸው ትክክል ነው። 750 ትሪሊየን ነው ጂዲፒያቸው። ጎግል ላይ ገብተህ ማየት ትችላለህ። 50% ወጣት የሥራ ዕድል የለም which is በጣም ሀብታም ሀገር፣ ነገር ግን የሥራ ዕድል መፍጠር አልተቻለም because of corruption። ገብቷል አይደለ? ከዛ ስንቀጥል ወደ ኢትዮጵያውያኖች አንድ ብንሆን ቴዲ፣ ለእያንዳንዱ ሳውዝ አፍሪካዊ የእያንዳንዱ ኢትዮጵያዊ አስተዋጽኦ አለው። ዳቦ የሚገዙት ከኢትዮጵያዊ ሱቅ ውስጥ ነው። ስኳር፣ ዘይት ወዘተረፈ ይሄ ላይክ የየቀኑ ኒድ የሚያስፈልገው የሚያገኙት ከኢትዮጵያውያኖች ነው። ግን ያንን ቫልዩ እኛ ኢትዮጵያውያኖች ለነሱ ልናሳውቅ አልቻልንም because አንድ መሆን ስላልቻልን እና እየመጣ ያለ እሳት አለ፣ ፖለቲካ ታክሎበታል። ቴንኪው። አሁን ዋናው ነገር ትክክለኛ ነገር ነው የሚናገረው። በነገራችን ላይ ከኛ ከኢትዮጵያውያን ባህሪ አንፃር እኛ ለእግዚአብሔርም ያስቸገርን ህዝቦች እንደምታውቁት እንተዋወቃለን። ሳውዝ አፍሪካውያን የዋሆች ባይሆኑ ኢትዮጵያውያን ድሮ ነበር የሚባረሩት። ሁሉም ሳውዝ አፍሪካ የሚኖር ኢትዮጵያዊ ከኔ ጋር ይስማማል። ሳውዝ አፍሪካ ውስጥ ላሉ ሳውዝ አፍሪካውያን ተንኮል፣ ክፋት ያስተማር ነው እኛ ኢትዮጵያውያንን። በዚህ የሚከራከራል። እንደ ሳውዝ አፍሪካዊ በግ የለም ዓለም ላይ። እነዚህን በጎች ክፋት አስተምረን ነፍሰ ገዳይ ያደረግናቸው እኛ ነን።
በዚህ ውሸት ነው የሚላለ ይውላል። ሉክ ጋይስ ለቀኝና ለግራ ሀገር ጫማ ሁለት የተለያየ ዋጋ ነው ኢትዮጵያ የሚሸጥላቸው። የኢትዮጵያን ተንኮል ታውቃላችሁ። ለአንተ ስለሆነ ነው ግራውን በ150 ራንድ ውሰድ፣ ቀኙን ደግሞ በ300 ራንድ ውሰድ እያለ ዚስ ማች ይውላችሁ። በዚህ ደረጃ ሳውዝ አፍሪካ ጅል ነው። ይህን ጅል ማህበረሰብ ኮንትሮል አድርገው መበዝበዝ ሲገባቸው፣ እኔ አሁን እዚህ ጋር እንድታውቁ የምፈልገው ነገር የኛ የክፋት ጥግ፣ የኛ የብሔር ሽኩቻ ምን ያህል ሰው ሀገር እንኳን ከቶን እንዳንስማማ እንዳደረገን እንድታውቁት ነው። ቁጥር አንድ እኛን ኃላፊነታችን መውሰድ ያለብን አንድነት በማጣታችን። አሁን ወደ እንትኑ ስመጣ ህብረት ለማጣታችን ያንተስ እይታ ምንድን ነው? እዛስ ያሉ ኢትዮጵያውያን ከዚህ በኋላ አሁን ቢያንስ ለዚህ ለሰኔ 30 ለዚህ ለአስፈሪው ጊዜ ምን ያድርጉ ነው የምትለው? እስኪ ንገራቸው። ህብረት ለማጣታችን ችግሩ ምንድነው ካልን የታወቀ ነው። እኛ ኢትዮጵያውያኖች ነን። 4 ነጥብ ማለት ኢትዮጵያ ውስጥ ያለው ችግር ሳውዝ አፍሪካ ውስጥ አለ። የዘር የብሔር የምን ወዘተረፈ ተደበላልቆ አንድነት የለንም። በአንድ አቋም አንቆምም። በአንድ ዓላማ ላይ አንቆምም። ላይክ አንደጋገፍም። እኔ አሁን እዚህ ጋር ልንገር፣ በቃ ፐብሊክ ላይ ማውራት አልፈልግም። ከ15 በላይ ጓደኞቼ ሞተዋል። እዚህ ሀገር ግንባራቸውን በጥይት እየተመቱ ከ15 በላይ ጓደኞቼን አጥቻለሁ። ለምን ካልን እርስ በርስ ነው። ብዙ መረጃ ልነግርህ የምችለው ብዙ ነገር አለኝ ማለት በእንባም በቃላትም በምንም የማይገለጽ ብዙ ውስጤ ብዙ ስብራት አለ። ግን ምን ያሳስበኛል፣ ምን ያስከፋል፣ ምን ያሳዝናል ብለህ ብትለኝ ሳውዝ አፍሪካ ላይ ያለ ሀብት ተስቆ ተቀልዶ ተጨፍሮ የመጣ አይደለም ቴዲ። ብዙ ሰዎችን አተናል። ብዙ የሀገራችን ልጆች ግንባራቸው በጥይት እየፈረሰ ብዙዎች እንደወጡ ቀርተዋል። ማለት ለማውራት ራሱ ውስጤን እያመመኝ ነው የምነግርህ። እና ፖይንቱ ምንድነው? አሁንም ሶሉሽን አለ። ሶሉሽኑ እኛ እዚህ ሀገር ላይ ቫልዩ እንዳለን መጀመሪያ የገባን አልመሰለኝም። ቫልዩ እንዳለን አልተረዳነውም ስልህ በቃ በአንድነት መቆም አለብን። ለምሳሌ ሁሉም ሰው ሱቁን ዘግቶ እቃውን አውጥቶ ሰሙዌር ቢቆም ሰዎቹ ዴይ ዋን የሚበሉት የላቸውም። ዳቦ የሚያቀርብላቸው የለም። የሚፈልጉትን ይሄ ዴይሊ ቤዝ የሚያቀርብላቸው የለም አትኦል። ዴን ራሳቸው ለምነው ነው የሚያስገቡ። ይሄንን ስትናገር አበሻው አንድ አይደለም። እኔን ስራ ልሰራ በዚህ በኩል ቢዝነስ ምናምን ላይክ ይሄ በቃ ይሄ ቶታሊ እኛ አንድ ልንሆን አልቻልንም። ቀደም እዚህ ጋር ወንድሜ ሲያወራ እየሰማው ነው። መንግስት ገለመሌ፣ የኢትዮጵያ መንግስት ወዘተረፈ። የኢትዮጵያ መንግስት ምን ብሎ ለኛ ኢንቮልቭ ሊያደርግ ይችላል? ምክንያቱም እኛ የፖለቲካ ስደተኛ ነን ብለን ከሀገራችን ሸሽተናል ብለን እኮ ነው ወረቀት ያወጣ ነው። ማለት የሚጣረስ ሀሳብ ነው፣ አይሄድም። እጃችን ላይ ያለው ሶሉሽን እኛው ጋር ነው። እኛው ጋር እንዴት ካልን በአንድነት መቆም፣ በጋራ መነጋገር፣ ከዘረኝነት ከመጠላለፍ ከመጣጣል ውስጥ ወጥተን ያለውን ሀብት ለልጆቻችን ለልጅ ልጆቻችን ለሚመጣውም ጄኔሬሽን ብናስተላልፍ እዚህ ሀገር ያለ ሰው ያውቀዋል። እያወራ ያለሁት ዜጎቹ ማለት ምንም ነገር አድርገህ ብትሸጥላቸው የሚገዙ መልካም ህዝቦች ናቸው። አስጠልለውን የሚያኖሩን እነሱ ጋር ነው። እስቲል አብረናቸው ያለነው ከነሱ ጋር ነው። ማለት ይሄ እንግዲህ እየነገርኩ ነው። እንግዲህ አሁን ጎረቤቶች ዜጎች እያንዳንዱ አበሻ ወጥቶ ቢናገር አብሮ የሚኖሩ ከዜጎቹ ጋር ነው እና ዜጎቹ መልካሞች ናቸው። ያንን ስል የተወሰኑ ደግሞ መልካም ያልሆኑ ሊኖሩ ይችላሉ። እኔ አንድ ጥያቄ ልጠይቅ። ውሸት ከሆነ ውሸት ነው ትለኛለህ። ሳውዝ አፍሪካ ስንት ዓመት ነው? 15። የዛሬ 15 ዓመት ስትሄድ አንድ ሳውዝ አፍሪካዊ እቃ ሰጥተኸው በእምነት ከወር በኋላ ስትመጣ በታማኝነት የእቃውን ዋጋ አስቀምጦ ላንተ ይሰጥህ ነበር አይሰጥህም? ይሰጣሉ። እግዚአብሔር ያሳያችሁ ሳውዝ አፍሪካን ለማታውቁ ሰዎች። ኢትዮጵያዊን በዚህ ደረጃ አምንም እልም ያለ ገጠር ውስጥ ያሉ ሳውዝ አፍሪካውያን እቃ ሰጥተዋቸው ከወር በኋላ ገንዘብ ለመሰብሰብ ይሄዳሉ። ከተሳሳትኩኝ ታርሙኛላችሁ። ከወር በኋላ እቃ ለምሳሌ ጭልፋ ሊሆን ይችላል፣ ብርድ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል። በየወሩ ዜጎቹ ይከፈላቸዋል። ገንዘብ በሌላቸው ሰዓት እቃ ይሰጧቸዋል። ገንዘብ ሲከፈላቸው ጠብቀው ኢትዮጵያውያን እዛ ቤት ከወር በኋላ ይሄዳሉ።
የዛሬ ወር እኮ ይሄን ያህል ሰጥቻለሁ አምጣ ብለው አንዳንዶቹ እጥፍ ይውላቸው፣ አንዳንዶቹ ተንኮላቸው ለዚህ የዋህ ህዝብ አንዳንዶቹ ሂሳቡን እጥፍ አድርገው ይቀበሏቸዋል። እንደሆነ ያፈርሰው። አንተ ኢትዮጵያዊ ይሄን ታደርጋለህ? የሌላ ሀገር ዜጋ ሀገር ላይ መጥቶ እቃ ሰጥቶ ከወር በኋላ መጥቶ ያው እጥፉን። እኚህ ሰዎች በዚህ ደረጃ የዋህ የነበሩ ዜጎች፣ የዋህ የነበሩት በነገራችን ላይ ቅኝ ግዛት ስላዞረባቸው ነው። እኛ ደግሞ አባቶቻችን በከፈሉልን ዋጋ ስማርትነታችንን ወይም አእምሯችንን ለመልካም ነገር አልተጠቀምነውም እንጂ ትንሽ ነቃ ነቃ ስላለን ነው አድቫንቴጅ የምንወስድባቸው። በጊዜ ሂደት እኚህ ሰዎች የዋህ ከነበሩበት ምንድነው እየቀየራቸው ስደተኛ ጠል እንዲሆኑ ያደረጋቸው ምንድነው? እስኪ ንገረኝ አንተን እንትን ትንታኔ። ይኸውልህ ዜጎቹ ማለት ኦሪጂናል እቃ ለምሳሌ አዲዳስ ቲሸርት ሞል ሄደው የሚገዙ ከሆነ አበሻው ለጥፎ ሲሸጥላቸው እኮ ደስ ብሏቸው የሚገዙ ሰዎች ናቸው እያልኩ ያለሁት። የሀገራቸውን ኢኮኖሚ እየጎዳህ እንደሆነ እያወቁ እንኳን መጥተው ይገዛዋል ማለት። ከዚህ በላይ መልካምነት የት ሀገር ነው የምትጠብቀው ቴዲ? ማለት የት ሀገር ህዝብ መልካም ይሁን ከዚህ በላይ? ዜጎቹ መልካሞች ናቸው። ምን ተፈጠረ? የኛ ሰው ባለማወቅ ባለመሰልጠን የጓደኛውን የቤተሰቡን በለው ብቻ የሀገሩን ልጅ ታሪክ አሳልፎ ይሰጣል መረጃ ማለት። ይሄ እንግዲህ ለምሳሌ 30 ዓመት ኢትዮጵያዊ ሳውዝ አፍሪካ ላይ ኖሯል ካልን 30 ዓመት ሙሉ መረጃ እርስ በርስ እንጠላለፍ፣ እርስ በርስ እንገዳደል፣ አንዳችንን ለራሳቸው የደንስናማ እነሱ የኛን ደካማ ጎኖች ያወቁ መቶ ዛሬ ላይ ደርሶ ፈንድቶ ነው 4 ነጥብ ማለት። ለምሳሌ ቴዲ እያልኩኝ ስላንተ ለሰዎች አውርቼ እኔና አንተ ተባላን ማለት ነው እኮ። እኔ ለአንተ ደጀን ልሆን አልችልም፣ አንተ ለእኔ ደጀን ልትሆን አልችልም። ቢኮዝ ኦልሬዲ የጋራ ጥቅማችንን አሳልፈን ሰጥተናልና ይሄ ነው ሪያሊቲው። ከዛም ቀጠል እያደረገን ከሄድን አበሻውን ንብረት የሚያስበላው ራሱ አበሻ ነው፣ አበሻውን የሚያስገድለው ራሱ አበሻ ነው። በሚዲያ ጭምር አልቀረም እኮ ሲወራ በሚዲያ። አሁን የዛሬ ስንት ጊዜ ነው ጆሃንስበርግ ላይ ማክዶናልድስ ውስጥ የተገደሉት እኮ ዜናው ካየ ዜናውን የጆሃንስበርግ ሜየር ሲያወራ እርስ በርሳቸውን የተገዳደሉት ብሎ በፐብሊክ ሚዲያ ላይ ነው ያወራው። እያልኩ ያለሁት ቢያንስ ከ50 ከ60 ሚሊዮን የሳውዝ አፍሪካ ዜጋው 30 ሚሊዮን ዜጋው የሚያየው ሚዲያ ላይ እርስ በርስ መገዳደላችንን እኮ ፐብሊክ የተነገረ ነው። ሶ ደካማ ጎናችን ኦልሬዲ ታውቋል። እንደውም አንዳንዱ እኮ ሳውዝ አፍሪካውያን እባካችሁ እናንተ ከመምጣታችሁ በፊት እንደዚህ ያለ መገዳደል አናውቅም፣ መገዳደልን ለልጆቻችን አታስተምሩ ብሎ እኮ ማለት ጀምሮ ጋይስ። እኔ እንዲህ ምነግራችሁ ላዩን ቀለም ብትቀቡት ከአመት ዓመት እየባሰብህ ነው የሚመጣው። አይታችሁ ከሆነ ዘኖፎቢያ እየባሰ እንደ ዘንድሮ ዓመት ታይቶም ተሰምቶም አይታወቅም። ሲሪየስ የሆነ እርምጃ መውሰድ እንድትጀምሩ ነው። አንዳንዶቻችሁ ችግራችሁ ወደ ሌለበት ነው ድንጋይ የምትወረውሩት። ያ አይጠቅምህም። ዝም ብለህ አሁን አርጊመንቱን ታሸንፋለህ፣ እዚህ ጋር ትጨፍራለህ፣ ትሄዳለህ። ሪያሊቲውን ስትጋፈጥ ሌላ ነው የሚሆንብህ። የመጀመሪያ ሪያሊቲ መጋፈጥ ካለብን ወደ ራሳችን ነው ማየት ያለብን። ሰው ሀገር ላይ በብሔር ተከፋፍለ ወንድምን እያስገደልክ ደክሞ ያጠራቀመውን ሀብቱን እያዘረፍክ፣ እሺ ምንድን ነው የምጠብቁት? አሁን ይሄንን እንለፈው። አንተ ይሄ ነገር እንዳይነገርብህ ፈልገህ አድበስብሼ ባልፈልህ ምን ይጠቅማል? ታስገድላለህ፣ ወንድምን ታዘርፋለህ። ሳውዝ አፍሪካውያን ማያውቁትን ተንኮል አስተማር ናቸው እኛ ነን። ልክ ነው፣ ልክ አይደለም? አሁን መፍትሄ መፈለግ ካለብን ችግሩ ይሄ ከሆነ ለዚህ መፍትሄው ምንድን ነው? ምን ይደረግ? ምንድን ነው የሚሻላችሁ? ምንድን ነው የሚሻለን? ምክንያቱም የእናንተ መገደል የእኛ መገደል ነው። የማንኛውም ኢትዮጵያዊ ውርደት ነው። ምክንያቱም ኢትዮጵያ የተገደለ ነው የሚባለው። ሞሎ ስትገደሉ የምናፍረው እኛ ነን፣ የምናዝነው እኛ ነን። ቢኮዝ ኢትዮጵያውያን ናቸው የሚባሉት። ስለዚህ ውርደታችን የጋራ እንደመሆኑ መጠን የጋራው መፍትሄ ምንድን ነው? እሺ ምን ይደረግ? ምን ቢደረግ ከዚህ አይነት ነገር መውጣት ይቻላል ብለህ ታስባለህ? እኔ አይ ቲንክ እንግዲህ ከማስመሰሉም ከምኑም ወተን ይሄ እምነቱም ትንሽ ገባ ብዬ ሳየው
ለይስሙላ አማኞች ነን እኛ ቴዲ። ለይስሙላ ለብዙ እምነት ተከታዮች አሉ ኢትዮጵያውያኖች እዚህ ሀገር፣ ግን የይስሙላ ነው። አስገድሎ ሄዶ ቤተክርስቲያን ወይ መስጊድ ወይ የትኛውን ቦታ እንትን ይላል። የማስመሰል ነው፣ የልብ አይደለም። እና ፈርስት ኦፍ ኦል ሁላችንም ወደ የራሳችን ብንመለስ ያስቀናል። የሌላው አፍሪካዊ ሀገር እርስ በርሱ ሲረዳዳ ተላልፎ አይሰጥም ማለት አንገት ያስደፋል ቴዲ። የሚገርምህ አንድ ናይጄሪያዊ ብትነካው 50 ሺህ ሆነው ነው የሚመጡልህ። አንድ ዚምባብዌን ብትነካው 100 ሺህ ሆነው ነው የሚመጡልህ። አንድ ማላዊን ብትነካው። ግን አንድ ኢትዮጵያዊ ሲነካ ሌላው ኢትዮጵያ እየሮጠ ይሄዳል ጥሎት። በቃ አንገት የሚያስደፋ ማለት ነው። እና መፍትሄው አንድነት ነው። አንድነት እንዴት ይመጣል? እንግዲህ ካለኝ ኤክስፒሪየንስ አንድነትን ተወውና ሐሳብን እንኳን የሚያዳምጥልህ የለም። አንድነት ተወው። ይሄ አንድ ሆነን እንዲህ ብናደርግ የሚያዳምጥ የለም። እኔ አንድነት እዚህ ሀገር ይመጣል ብዬ ኤክስፔክት አላደርግም። ለዛም ስል በግሌ ሳልፈልግ ይሄን ሀገር ጥዬ ወጥቼ ያው ለሴፍቲ ስል ሚዲያ ከፍቼ እኔም እንግዲህ እንትን ለማለት እያሰብኩኝ ነው። በቃ ሶሉሽን የምለውን የራሴን ሀሳብ ለማንጸባረቅ። ኦኬ ስማች ውስብስብ ህዝቦች ነው። ከዚህ ከብሔርተኝነት እሳቤ ካልወጣ ባለህበት ሀገር አይደለም። እኔ እነግርሃለሁ በተሰጠኝ የልጅነት ስልጣን ዝም ብዬ አይደለም፣ ባለንበት ሀገር ሰው ሀገር በተሰደድንበት ሀገርም እያናጨን ያለው ይሄ ብሔርተኝነት ነው። እስኪ በደንብ ስሙ። እያንዳንዱ ችግሮቻችን ላይ የብሔር ጉዳይ አለበት። አንድ እንዳትሆን የሚያደርገ ብሔርተኝነት ነው። ብሔርተኝነት ስማርቶችን ደደብ ያደርጋል፣ ደደቦችን ስማርት ያደርጋል። ውሸት ነው። እስኪ በእያንዳንዱ ችግራችን ላይ የብሔር ጉዳይ የሌለበት አለ? ኢሮፓ ጠንካራ ህብረት የለንም። አሜሪካ ጠንካራ ህብረት የለንም። ከለንደን የሚደውሉልኝ ሰዎች በለንደን የሚገኝ የኢትዮጵያዊ ማህበር ታመሰ ይሉኛል። ይመጣሉ። አሁን መድረክ ሰጣቸው መጥተው የሚናገሩትን ሰማላችሁ። ካናዳ ውስጥ ጠንካራ ማህበር የለም። አንደኛው ይመሰረታል፣ እንደገና ሌላኛው ሊፈርስ እየተዘጋጀ ነው። ጠዋት የተመሰረተ ማህበር ያንን ለማፍረስ ከሰዓት ሌላ ማህበር ይመሰረታል። ለምንድነው ሲባል እዚህ ውስጥ የሆኑ ብሔሮች የበላይነት ስላለበት ነው ይላል። አሜሪካ ህብረት የለንም፣ የሚሰበስበን አካል የለም፣ የሚያነጋግረን እንደው እንደ ሀገር ጌት ቱጌዘር የለንም። ሰው ሀገር ላይ መንግስታት የሚያዘጋጁትን ጥቅማ ጥቅሞች ህፃናት መጠቀም አልቻሉም፣ ትውልድ መጠቀም አልቻለም። ሉክ ምን እያደረሰብን ያለ ነው ኪሳራ። የሌላ ሀገር ዜጎች ያስቀነዋል። እኔ ብዙ ጓደኞች አሉኝ፣ የት ነው የምትሄዱት ምናምን ስላቸው እንዴ እናንተ የላችሁም እንዲህ ህብረት? እኛ እኮ ዛሬ ዓመታዊ እንትናችን ነው መሰብሰቢያችን ነው ይሉኛል። በልዩነታቸው በጋራ ጉዳያቸው ሰው ሀገር ላይ ጠንካራና አስፈሪ ማህበር አላቸው። በጣም ይግረማችሁን አንዳንድ ኢትዮጵያውያን ሲመጡ የሚያግዛቸው ማህበር ጠፍቶ ኢትዮጵያውያን እርዳታ ሲፈልጉ የሌላ ሀገር ማህበሮች ጋር ነው የሚሄዱት። እንደ አንድ ኢትዮጵያዊ ይሄ ሞት ያስመኛል። ስንታይ ከረባት የለበስክ ሱፍ የለበስክ አንቱ የተባልክ ሰው ነህ። ውስጥ ንግግር ሲታይ ብሔርተኛ ነው ያለው፣ ተኩላነን። የካናዳ መንግስት ይሰጠን የነበረውን ድጋፍ አንድ ባለመሆናችን ምክንያት በጀት አስቀርቷል ብላችሁ ታምናላችሁ? ካናዳ ያላችሁ አግዟቸው። ኮመንት ላይ እንደዚህ ህብረት ስትፈጥሩ እነዚህ ለኮንግረስ የሚሆን ለምክር ቤት የሚወዳደሩ ሰዎች ኮሚኒቲውን እንድትይዙላችሁ ስለሚፈልጉ እናንተ ጋር ይለማመጧቸዋል። ስትሮንግ ናቸው። ነጮች ክብር አላቸው። እንደዚህ ለእንትን ማለት ነው ለኮሚኒቲ። መንግስት የሚሰጠንን በጀት እንኳን መጠቀም አልቻለም። ይሄዳሉ፣ ይጠቁማሉ። አንደኛው ወሬ ያወራል፣ አንደኛው በጀት ያስቀራል። ጋይስ ምን ጉድነን ይሄ? ይህንን አልፈን ሌላውን እናወራ በትለኝ እኔ ማላገጥ ነው ይመስለኝ። ሰው እዚህም እግዚአብሔር ማሳልፎ የሰጠን ሀገር ላይ አንድ እንዳንሆን ያደረገን ነገር ይሄ ብሔርተኝነት ነው። እንዳልኳችሁ በሳውዝ አፍሪካ ያሉ ኢትዮጵያውያን ጆሃንስበርግ ብትሄዱ እኔ ነግሬያቸዋለሁ። የአፍሪካ ዋንጫ ለመዘገብ ሳውዝ አፍሪካ ብሄድኩበት ነው የማውቃቸው። ፎቆችን እየጠቆሟችሁ ይሄ የእንትና ፎቅ ነው፣ የእንትና ፎቅ ነው፣ የእንትና ፎቅ ነው ይሏቸዋል። ተሰዳችሁ በሄዳችሁበት ሀገር ላይ
ስንቶቻችንን ዩሮፕ ውስጥ ፎቅ ያለን? ስንቶቻችንን አሜሪካን ውስጥ ፎቅ ያላችሁ? ሳውዝ አፍሪካ ያሉ ኢትዮጵያውያን ያላቸው ነገር ህብረት ቢኖራቸው መድኃኒዓለም የኢትዮጵያን ችግር የኢትዮጵያውያንን ችግር ያለብንን ወላ ያለብንን ዕዳ መክፈል የሚችሉ ሰዎች ናቸው። ሀብታም ናቸው። እግዚአብሔር የባረካቸው ሰዎች ናቸው። ግን ብሔርተኝነት አመሳቸው። መፍትሄ አለ ለዚህ። እስኪ ዘበር የሚለውን እናወራና ማድረግ አለብን የምትሉትን ሀሳብ ወይም ደግሞ የመፍትሄ ቴዎድሮስ እድሉ ስለሰጠኝ አመሰግናለሁ። ቴዳ በዚህ አጋጣሚ ያው እንደምታውቀው አብዛኛው ኢትዮጵያ የሚኖርበት አካባቢ የኛም የደቡብ ልጆች በተለይ እኛ አካባቢ ያሉ ልጆች ከትላንት ወዳ ነው ደውለው ነበር እና እያወራን እባክህ እስቲ እዛ ቤት ትገባለህ ድምፅ ሁን ምናምን ሲሉ ሰማኋቸውና ግራ ገባኝ። ብቻ ቴዳዬ አንድ ምስማማበት ሀሳብ ያነሳው ነጥብ አለ። ችግሮቻችን አድምተን ካልተነጋገርን ለመፍትሄ ሩቅ እንሆናለን፣ አንገናኝም፣ ወደፊትም አናገኛቸውም። አንድ እውነት ልንገርህ ቴዳ፣ ወደፊት አይ ዘበር የተናገረው ነገር ውሸት ነው ካለኝ በቪዲዮ ከፍቼ አንተ ፊት መሟገተው አንድ ነገር አለኝ። እኔ በመጣውበት መንገድ የራሱን ብሔር ይዞ ባሪያ አድርጎ እንደሚሸጥ ታውቃለህ? የባሪያ ንግድ የመን ውስጥ እንደሚደረግ ታውቃለህ ቴዳ? የራሱን ብሔር ይዞ ለተቀናቃኙ ብሔር ይሸጣል በብር። የራሱ ብሔር ይዞ ለዛኛው ብሔር ይሰጠውና በዛኛው ብሔር ስለታፈነ ብር ላኩ ብሎ ያስልካሉ። እኛ ኢትዮጵያውያን ይሄን ያክል አራመኔ ነን። ማስመሰሉ እስካሁን ድረስ ጎዳን። ይሄ መደባበቃችን፣ የላይላዩ መሄዳችን፣ ፉገራችን ይብቃና ችግሮቻችን አውጥተን ወደ መፍትሄ እንሂድ። ደቡብ አፍሪካ ላይ እንደምታውቀው ዘመዶች አሉ። አወራን። ምን ጉድ ነው ምንድን ነው ስትላቸው ቅድም ወንድሜ ገብቶ እየነገረህ ነበር። አጠገባቸው በወር አንዴ ነው ብር የሚመጣላቸው ትሄዳ ለዜግነት የሚከፈላቸው። አጠገባቸው በወተት ፀጉሩና እግሩን እየታጠበ እንዴት ነው ይሄ ልጅ ከሀገሩ ማያባረረ? የሀበሻው ጠላት ሀበሻው ነው። እንዴት ብሎ ያክብረህ ትሄዳ? እስቲ ምን ብለው ያክብራቸው? ምን ብለን እንከበር? እዚህ ላይ በረሃ ላይ ውሃ ጠምጦት የመጣው ወንድምህን አግተኸው በኩርቱ ፌስታል አንገቱን አንቀኸው በኤሌክትሪክ ጠብሰኸው ብር እየተቀበልከው የትኛው አረብ የትኛው ጥቁር እንዲያከብር ነው የምትፈልገው ትሄዳ? ስለ የትኛው መከባበር ነው የምናወራው? ስለ የትኛው ጭካኔ ነው የምናወራው? ከኛ በላይ አረመኔ ያለ? የራሱን ወገን ይዞ የራሱን ብሔር ይዞ ለሌላ ብሔር በብር ተደራድሮ ሽጦ ሌላ ብሔር ብር የሚያሳውል እንዲህ አይነት አረመኔ ትውልድ ተፈጥረን በየትኛው በኩል ፈጣሪ እንዲታረቀን እንመጸናለን? ደቡብ አፍሪካ ያላቸው ወንድሞቼ ወደ ጓደኛዬን ሳወራው ምንድነው የሚለኝ? አንድ አማራጭ አለን አለ። በችግር ሰዓት መፍትሄ ይመጣል አለ። ይህን ችግር የመጣው ፈጣሪ ለኛ መፍትሄ እንድናመጣ ፈልጎ ይሆናል። አንድ የግድ ማድረግ ያለብን አንድ ነገር አለ ብሏል። ያለምንም ልዩነት እኛ ያለንበት አካባቢ የምንበዛበት ቦታ ሄደን እቃችን አስቀምጠን ተደራጅተን ከጠበቅናቸው በአጠገባችን አያልፉም ብሏል። ቃል በቃል የተናገረኝን ነው እየሰማህ ነው። ከታች በአጠገባችን አያልፉም አለ። እንሰባሰብ፣ ለጊዜው ችግሮቻችን እናቁም፣ እንነጋገር። እኛ የምንበዛበት ስቴት ላይ ከአንዳንድ ቦታ ላይ ተሰባስበን ሎኬሽን ላይ ተሰብስበን እስቲ ቆመን እንያቸው መጥተው ይንኩናል። አንድ ቴዳ ቀደም ስትናገር ይወርድ ያልገባው ነገር ነበር። እዛ ሀገር ላይ ሙሰኝነት አለ። አንድ ነገር ማድረግ ትችላላችሁ። እዛ ያላችሁ ኢትዮጵያውያን ልብ ብላችሁ አዳምጡኝ። ሙሰኞቹን ብር ከፍለ የኢትዮጵያ ኤምባሲ እንዲተባበራችሁ እንኳን የምጠይቀው ነገር ትላልቅ ኃላፊዎች የጸጥታ ኃይሎችን በብር ተግባብታችሁ ጠንካራ ኮሚኒስት ማህበር ፈጥረህ የአካባቢውን አዛዥ በእጅ ማስገባት ትችላለህ። እዚህ አካባቢ ያሉት ኢትዮጵያውያን ሰላም ናቸው አላስነካም ማለት ይችላል። በብርህ ማድረግ ትችላለህ። ቀላሉ ዘዴ ይሄ ነው። ደህንነቱን በብር መግዛት ትችላለህ። ያን ያክል መንገዱ ክፍት ነው ለአንተ። ያን ያክል ክፍት ነው። ይሄን ማድረግ ካልቻልክ ምን ሆነህ አንተ? ይሄን ብር አለ አይደል? ለህይወት መታደግ ትፈልጋለህ? አካባቢ ላይ ያለው ገዢ በኤምባሲ በኩል ይሁን በራስ በኩል ሄደ ማድረግ ትችላለህ። ብር ማያደርገው ነገር ስለሌለ አንድ የመጨረሻው ግን ልታደርጉት የምትችሉት አንድ ነገር ነው። ለራስህም ወገንህም ልጠብቅ። በችግር ሰዓት የምታመጣው አንድነት ለወደፊት ተስፋ ይሆናል። በየመንደሩ ራስን በታትነ በየጎጥን የተደበከ በሙሉ ኢትዮጵያዊ ብሎ ስለሚገድል ኢትዮጵያ የሆነ ተደራጅ። የሚያግባባህን መሪ ምረጥ። ከ1 እስከ 5 10 ምረጥ። ተደራጅተን ራስህ ከተከላከልክ አይነኩህም። ተደራጅ። ሶማሌ ለምን ካንተ በቁጥር በልጦ ነው የማይነካው? ሶማሌ ካንተ በልጦ ነው። እሱ ወንድሙን አያስገድልም።
እሱ ጎረቤቱን አያስበላም። እንኳንስ ሶማሊያ አይደለም ሀበሻ ጎረቤት ኖሮ ሀበሻ ጎረቤትን አያስበላም። ጓደኛዬ ሲነግረኝ አሁን ላይ አለ ሀበሾች የሚሰደዱት ወደ ሶማሌዎቹ ነው አለ። ከሶማሌ ጋር ተግባብተህ ከሰራ ጎረቤቱ ከሆንክ አይነኩህም። ያን ያክል ትከበራለህ። ለሌላው ጠላት ሆናለህ አንተ ተከብረህ። ሰው ምንድነው ማድረግ ያለብህ? ቢመረህ የምትተዋቅ ይሄ የመጣብን ችግር ወደ ፈተና ወደ ስኬት ቀይረው። ምን ታደርጋለህ? ምንም አይነት ችግር ቢፈጠርብህ ከዚህ በኋላ የሌለህ አንድ አማራጭ አለ። እሱንም አንድነትህን አጠንክር። ጠንካራ አደረጃጀት ፍጠር። ኤምባሲ ጋር ሄደህ እንደምን ማስጨነቀህ አንድነትህን ካደረክ በኋላ ቀላሉ ነገር እዛ ያሉ ፖሊሶቹ ትሄዳ አንተ ተናገርከው። በነገራችን ላይ ሩቡ ነው ብለሃል። 1% አልተናገርክም። እዛ ያሉ ወንድሞቻችን ሲነግሩን ያስቁሃል። በጣም በትናንሽ ነገር የትልልቅ ምትላጭ መንግስት ባለስልጣኖችን መያዝ ትችላለህ። ከምሰራው ነገር ሩቡን አደራጅተህ ራስን መጠበቅ ትችላለህ። አንተ ያለህበት አካባቢ ሴቭ ማድረግ ትችላለህ። ይህን ነገር በእጅህ ነው ያለው። ቴዳ ድምፅ ስለሆንካቸው በጣም ነው የማመሰግነው። ተባረክ ወንድም አለ። እድሜ ይስጥልኝ ወንድሜ። ያ ጋይስ ከትንሿ ሀገር ከእስራኤል በተለይ መማር እኮ እንችላለን። አሁን እኛ ብሔርተኝነቱ ስለደፈነን እኮ ነው። ፖለቲከኛ እኔ ልንገራችሁ፣ ፖለቲከኛ ገዥውን ፓርቲ ለመጣል የሚታገል ፖለቲከኛ ገንዘብ ይፈልጋል። ኤንሲ ውስጣቸው ምን ያህል በሙስና እኔ ጆሮ ካለ ስማ፣ ምነግርህ ነገር ማንም አይነግርህን ነው። ነብይ አይነግርህም፣ ፓስተር አይነግርህም። ገንዘብን በልቶ ይላል። ምነግርህን ስማ። ምርጫ በሚደረግ ሰዓት እነዚህ ካምፔን ሲያደርጉ ፖለቲከኞችን ለእናንተ አባይን በጭልፋ ነው ወይ በማንኪያ ነው። ሜጀር የሚባሉ የኤንሲ ሰዎችን ሚያዝ ትችላላችሁ ብታስቡበት። የሳውት አፍሪካ የሰው ገንዘብ ካንተ እንደሚያገኝ ካወቀ ፖለቲከኛ ህጎች ሁሉ ቱዋርድስ በእኛ ዳይሬክሽን እንዲጓዙ ነው የሚያደርገው። ሎቢ ማለት ይሄ ነው። እንዳለን ብዛት አፍሪካ ናሽናል ኮንግረስ ፓርቲን ኮንትሮል ዶሚኔት ማድረግ እንችላለን? አንችልም። ሌታለውን ተውታውት አፍሪካ ናሽናል ኮንግረስ ፓርቲን ሊፎካከር የሚችል ሌላ ፓርቲ ሰፖርት ማድረግ ትችላለን። ኢትዮጵያዊ ተነካ ስትለው መከላከያ ዘምትላል። ቢኮዝ አንተ የምትሰጠው ጥቅም አለ፣ ለቨሬጅ አለ። ወይ ፖለቲካውን ኮንትሮል አላደረጋችሁ፣ ወይ ራሳችሁን አልጠበቃችሁ፣ ወይ ስማርት አልሆናችሁ። ከዚህ የተሻለ ምክር ልንመክር አንችልም። ፖለቲከኞች ለራስህ ስትል ጠንካራ ማህበር መስርተ በኢትዮጵያዊነትህ እነዚህ አሁን ሪቤል ፎርሱን የሚመራውን ሰውዬ እንኳን ኮንትሮል ብታደርግ እንኳን ኖ ለኢትዮጵያውያኖችን አትንኩ ይልላል። ፔኔትሬት አድርጋችሁ ኢንፊልትሬት አድርጋችሁ ፖለቲካ ውስጥ መግባት አለባችሁ። ቢኮዝ ሳውዝ አፍሪካ ሀብታም ነው ሲባል እናንተ ንብረት ያላችሁ ናችሁ እኮ። ጂፒ ጆሃንስበርግ ውስጥ እያንዳንዱ የቆሙ ህንፃዎች የኢትዮጵያውያን ናቸው። ብሬናቸውን ኮንትሮል ካላደረግ ነቅለውጣ ስትባል ፎቁን ነገ ይቀበላል። የምታመጣው ነገር አለ። በጣም ሀብታም ናችሁ። ከዛ ሀብታም ሆናችሁ አንዳንዶቻችሁ ስቲል ባህላዊ መንገድ ነው የሚጓዙት። ይሄ ምልክት ነው። ከዚህኛው የሚቀጥለው ዓመት እየከፋብን ነው የሚመጣው። ስለዚህ ከአሁኑ መዘጋጀት አለባችሁ። ህዝቡ የዋህ ነው ሲጀመር። የሳውዝ አፍሪካ የዋህ ባይሆን ኢትዮጵያዊ በልጽጎ ሊቀመጥ አይችልም። ኢትዮጵያዊ አንድ አካባቢ ላይ የራሱን ስራ ቢዝነስ ሰርቶ በነፃነት ከኖረ የዛ ማህበረሰብ ሰው እንደው የዋህ ነው፣ አቃፊ ነው ማለት ነው። አንዳንዴ እኛ ወደ ራሳችንም ከኛ ባህሪ በመነሳት አሁን ሳውዝ አፍሪካ ሀገራቸውን ለቀው መጥተው እኛ በተወለድንበት አካባቢ ቢዝነሱን ኮንትሮል አድርገው ቢሰሩ እኛ ምን ፈቅድ ህዝቦች ነን? እኛ እኮ የራሳችንን ዜጋ እኮ ከእንትን አካባቢ መጥቶ ተለወጠ ብለን እኮ ምናባር ዜጎች ነን እኮ። ውጣልን ምንል ህዝቦች ነን። የራሳችንን ዜጋ ምናስወጣ ዜጎች ነን። እሱ የወዳችን በወዳችን ይቀመጥ።
የኛው እንትን ይቀመጥና አሁን ባላችሁበት ሀገር የኛው ክፋት፣ የኛው ተንኮል፣ የኛው አደገኛ ባህሪ እንዳለ ይቀመጥና አትሊስት ባለንበት ሀገር ባላችሁበት ሀገር ለዜጎች ለሌሎችም እንድትተርፉ ዛሬ ነገ ሳትሉ ጠንካራ የሆነ ህብረት ፍጠሩ። ጠንካራ የሆነ ህብረት ከምባታ ነኝ ሳትል፣ ሀዲያ ነኝ ሳትል፣ አማራ ነኝ ሳትል፣ ኦሮሞ ነኝ ሳትል። ሌባው የሚገልህ አማራ ነህ፣ ኦሮሞ ነህ፣ ከምባታ ነህ፣ ሀዲያ ነህ ብሎ አይደለም፣ ኢትዮጵያዊ ብሎ ነው እየገደለ ያለው። በትችል ኤርትራውያንን ይዘ፣ በትችል ሶማሊያውያኖችን ይዘ፣ የአፍሪካ ቀንድ ነዋሪዎች ብለ ካልቻልክ ኢትዮጵያዊ ብለ ከመደራጀት ውጪ አማራጭ የለህም። ይህን ነው ማስበው። ኢምፐረር ምን ትላለህ? ሰላም ቴዲ፣ በመጀመሪያ እጅ ነሳለሁኝ፣ አመሰግናለሁ። እና እኔ ሳዳመጥ ነበር ከታች፣ ለማዳመጥ ነው ሁሌ የምመጣው። እዚህ ግን የኮንቨርሴሽኑ ዳይሬክሽን ትንሽ አልተስማማኝም ማለት ነው። ልዩ ሀሳብ ስላለኝ ካካሄዱ እስኪ እኔም ላጋራቸው፣ አዲስ ሀሳብ ኢንትሮዲውስ ላድርግ ብዬ ነው የገባሁት ማለት ነው። ቴዶ እኔ በመጀመሪያ ያሳደረብኝ ስሜት ይሄ ነው። ያሳደረብኝ ስሜት መሰለ፣ አንድ ሰው በደል ያደርስብሃል። በደል ሲደርስብህ ምን አጠፋው ብለህ ራስን ስትፈትሽ የተሳሳተ ሶሉሽን ነው የምታገኘው። አንተ ነህ በደለኛው። ስለዚህ አንተ አይደለም ራስን መፈተሽ ያለብህ። የደረሰብህን ችግር አጉልተህ ማየት ነው ያለብህ። እናውቃለን ከህግ ወጥ ነው ይሄ። ብዙ ልጆች የገቡት ኑሯቸውን ለማሻሻል ነው። እና አንድ ነገር ሲደርስብን እኛ ኢትዮጵያኖች ሰልፍ ኤግዛምን ነው የምንጀምረው ቶሎ ብለን። የኛ ባህሪ፣ የኛ ድርገት፣ የኛ አስተዳደግ፣ እኛ ምንም ልዩ አይደለንም ከሌላው ህዝብ ተፈጥሮ። ሰው ይሸጣል፣ ሰው ኮምፒቲሽን ነው። አንድ ነን። እኔ ውጭ ሀገር ነው ህይወቴን በብዛት ያሳለፍኩት ያደግኩትም ማለት ትችላለህ። የሰው ልጅ እውነት ልዩነት የለውም፣ ግን ራስህን ነው የምታውቀው አንተ። ሌላውን ሰው በራስህ ደረጃ ስለማታውቀው ያንተን አጉልተህ ታያለህ ማለት ነው እንጂ ኢትዮጵያኖች ወይ ክፉ ወይ ደግ ከሌላው ሶሳይቲ ልዩ አይደሉም። ይሄ ኢንዲቪጁዋል ነው፣ የግል ጉዳይ ነው። እና ኢትዮጵያኖች አሁን እነሱ ተደራጅቶ የሚቋቋሙት ነገር አይደለም። ይሄንን አስረዳሃለሁ ከትንሽ ደቂቃ በኋላ። ይሄ የመሬት መንቀጥቀጥ ነው፣ ለሁሉ የመጣ ነው እንጂ ለኢትዮጵያኖች ብቻ አይደለም። ግን ችግሩን ከላይ ጀምረህ ካየኸው መፍትሄ ምን እንደሆነ ይገባሃል ማለት ነው። አሁን እናንተ እያነሳችሁ ያላችሁ ሶሉሽን ለእኔ ሶሉሽን መስሎ አይታየኝም። ያለው ሙቭመንት በጉቦና ትልቅ መንበር ይዘህ የምትገላግለው አይነት ሶሉሽን አይደለም። ችግሩ የሀገሩን ፕሬዝዳንትም የሚያሽረው ነው፣ ሌሎችም ተመራጮችን የሚያሰርዝ ነው። እነሱ ደግሞ ቀድሞ ይሰጡሃል እንጂ ከስራቸው አያስበልጡህም። ለምን እንኳ ብር ህይወቱን ብትሰጣቸው ከስልጣናቸው አንተን አያስቀድሙህም ማለት ነው። ይሄ ግልጽ ይሁን ለሁሉም። ግን ችግር አለ። ሳውዝ አፍሪካ ውስጥ ትልቅ ችግር አለ። ትሄደው ወደ 2.5 ሚሊዮን illegal immigrants አሉ። ግን እዚህ ችግር ውስጥ የኢትዮጵያን ቁጥር ስታዩ ምን እንደሆነ ሚናችን ይገባቸዋል። እና ምን ማድረግ እንደማንችልም በዛው አንፃር ይገባቸዋል ማለት ነው። እና ከዚምባብዌ የመጡ አሁን ወደ 2.5 ሚሊዮን ይገመታል። ከዚምባብዌ የመጡ 1.1 ሚሊዮን ናቸው ከጎናቸው ያሉት ማለት ነው። ከሞዛምቢክ 416,000 ናቸው። ከሌሶቶ 277,000 ናቸው። ከማላዊ 198,000 ናቸው። አሁን በጣም በመገርምህ ደረጃ ከዩኬ እንግዲህ ከዩናይትድ ኪንግደም ነው 61,000 ኢሊጋል ኢሚግራንትስ አሉ። አሁን ወደ ኢትዮጵያ እንመጣለን። ከ50,000 እስከ 58,000 ነን ኢትዮጵያኖች ኢሊጋል ኢሚግራንትስ። ሌጋሊ ወደ 58 ወደ 60 አለ። ኮምባይንድ ወደ 100,000 ኢትዮጵያኖች አሉ ማለት ነው። ግን ኢሊጋሊ እነኚህ ናቸው። እና እንደዚህ የሚጮሁበትም ናይጄሪያኖች ወደ 30,000 ናቸው። እና አሁን ይግባህ እንግዲህ የችግሩ ነገር አንተ ኮዝ ያረከው ወይም አንተ ሶልቭ የምታደርገው ነገር አይደለም። ትሄደው ለምን ከላይ ያለውን ቁጥር ተመልከት። 1 ሚሊዮን እና 2 ሚሊዮን 3 ሚሊዮን ህዝብ አንድ ሶሳይቲ ላይ ሊያመጣ የምችለውን ችግር ተመልከት። የቤት ክራይ በል፣ ትምህርት ቤት በል፣ ሆስፒታል በል፣ መድኃኒት በል፣ ስራውን ማራከስ በል። ለምን ሳውዝ አፍሪካ ወይ ነጩ ባለ ብሩ ርካሹን ይቀጥረዋል አንተን ከመቀጠር ማለት ነው። ይሄ አለ።
እና ህዝቡ ተማረዋል ቴዶ። ይሄ በደግነትና ኢትዮጵያኖች በመፋቀር የሚያስወግዱት እንትን አይደለም። ይሄ ህግና ህግ ወይም ትልቅ ነገር መንግስት ያንተ እንትን ትክክል ማይሆነው ለምሳሌ እስኪ አስረዳኝ። አንደኛ አብዛኞቹ ኦልሞስት ከ90% በላይ ከተሳሳትኩኝ ታርሙኛላችሁ በኮሜንት በሳውዝ አፍሪካ ያላችሁ ኢትዮጵያውያን የሚሰሩት ስራ ሳውዝ አፍሪካውያን ለ30 ደቂቃ መስራት የማይፈልጉትን ነው። አሁን ኢትዮጵያውያን ስራዎቻቸውን ወሰዱባቸው የምትለው የኦፊስ ስራ ቢሰሩ የመንግስት ስራ ቢሰሩ እነሱ የሚሰሩትን ስራ ቢሰሩ ነው። ኢትዮጵያውያን ነቅለው ቢወጡ ሳውዝ አፍሪካውያን 30 ደቂቃ ያን ስራ አይሰሩትም። እኚህ ኢትዮጵያውያን ይህን ስራ ሰርተው የቤት ኪራይ ይከፍላሉ። በነገር ላይ እንደውም እኮ ሳውዝ አፍሪካውያኖችን መቅጠር ይፈልጋሉ፣ ግን የስራ ባህል ስለሌላቸው ነው የማይቀጥሯቸው። ቬሪ ሌዚ ናቸው። ሌዚ መሆናቸው ጠቅሟቸዋል ለኛ ለኢትዮጵያውያን። ቢኮዝ ሌዚ ኦን ደ ቶፕ ኦፍ ዛት ኤክስትራቫጋንት ናቸው። ገንዘብ ሴቭ ማድረግ አይወዱም። 10,000 ራንድ ለአንድ ኢትዮጵያ ለአንድ ሳውዝ አፍሪካዊ ቢሰጠው በአንድ ጀምር በልቶ ይጨርሳል። የኢትዮጵያውያን ትልቁ ጥቅማቸው ያ ነው። የሳውዝ አፍሪካውያንን ኤክስትራቫጋንሲ ባህሪ ተጠቅመው ነው ገንዘብ ሜክ የሚያደርጉት። ቆጣቢ ቢሆኑማ ስፔንድ አያደርጉ። ሁለተኛ ስራ አይወዱም። ስራ የሚሰሩ ቢሆኑ ኖሮማ እኛ አካባቢ ላይ ሱቁን የምንሰራው እኛ ነን ውጡልን ይሉ ነበር። ኢቨን ኢትዮጵያውያን የሚሰሩት ስራ ገንዘብ እንደሚያስገኝ እንኳን አያውቁም። ሶ እኚህ ኢትዮጵያውያን እስከሚገባኝ ድረስ ይሄን ገንዘብ ሰብስበው በኮሚኒቲ ጉዳይ ላይ ይሳተፋሉ። ገንዘብ በሚያስፈልጉ ሰዓት፣ እርዳታ በሚጠይቅ ሰዓት ተባባሪ ናቸው። የቤት ኪራይ ከፍለው ይኖራሉ። ብዙ አፓርታማ ቤቶችን ተከራይተው ይኖራሉ፣ ይከፍላሉ። ስለዚህ ምንም ከነሱ ከሚሰሩ ስራ ጋር የሚያገናኘውን ስራ አይደለም ኢትዮጵያውያን የሚሰሩት። ኢትዮጵያውያንን አሁን የጎዳቸው ይሄንን ነገር ሲስተማቲካሊ መጠቀም ነው የጎዳቸው፣ በብሔር ተከፋፍለውና እሱን ብታስበን ለማለት ነው። ቴዲ ስለ ኢትዮጵያ ብቻ ስለምታስብ ይሆናል ኢትዮጵያውያኖች ጆሮ ውስጥ ገቡ። እኔ ሊስት የሰጠሁ የሰውን ብዛትና የኢትዮጵያውያኖችን ሚና እንድታይ ነው። ለዚህ ነው 1.1 ሚሊዮን ዚምባብዌያኖች እንዳሉ፣ ሞዛምቢክ በብዛት እስከ 466 ሺህ እንዳሉ የነገርኩ። ስራቸውን ወሰዱባቸው ብዬ ያልኩት ኢትዮጵያውያኖችን አይደለም። ኢትዮጵያውያኖች የሚሰሩት ስራ እንዳልከው አሁን ኢትዮጵያውያኖች አንድ ክፍል ተከራይተው 5-4 ሰው አዛች ክፍል ውስጥ እያደሩ ስራ ሊሰሩ ይችላሉ። ሳውዝ አፍሪካዊ እንደዛ ማድረግ አይፈልግም። ብቻለው አንድ ክፍል ይዞ ታውቃለህ እንግዲህ እየበላ እየጠጣ መኖር ነው የሚፈልገው። ያቺ ፕሮሰሷን አይችሏትም። እቺ መሻገሪያዋን እቺ የችግሯን ጊዜ አይችሏትም ማለት ነው። ወይ በቀን አንዴ እየበላ ወይም ያላቸውን ገንዘብ እነሱ ጥሩ ምግብ ይበላሉ፣ ጥሩ ይለብሳሉ። እንደዛ ነው የሚፈልጉት። እና ቴዲ አስተያየትህን የኔን ሳይሆን ያንተን እስኪ አሳድገው። ከኢትዮጵያኖች ራቅና ችግሩ የኢትዮጵያኖች ያመጡት አይደለም፣ ኢትዮጵያኖች ሶልቭ ሊያደርጉት የሚችሉ አይደለም እያልኩ ነው። ስለዚህ ችግሩ አጠቃላይ ነው። ህዝቡ አሁን ቡድኖች ተፈጥሯል። ይሄ ኮዝ ሰለብ ሆኗል። ይሄ ምን ማለት ነው? ይሄ ኮዝ ሆኗል። ለተጨቆነ ሰው ለከፋው ሰው ይሄንን እንደ ኮዝ አድርገውታል ማለት ነው። ሊጋል ኢሊጋል ኢሚግራንት ይሄንን ስሉ እነሱ ኢትዮጵያዊ ወይም በመልክህ በመናምንህ ለለዩህ ይችላል። ወይም አንድ ሁለት የደረሰ አደጋ በቅርብ ያየነው ኢትዮጵያኖች ላይ ስለሆነ ነው። ግን ዋናው ነገር እሱ አይደለም። ዚምባብዌያኖች አሉ በእርሻ በምናምን ሁሉ ስራ የሚሻሟቸው። ይሄ ነው ያመጣው። ለዚህ ነው ማርች ኦር ኦፕሬሽን ዶዶና ዱላ የተፈጠረው ማለት ነው። እነኚህን ሰዎች በጅምላ ለመከላከል ነው። እሺ ወደ ሶሉሽኑ ምን ይመስልሃል? ወደዛ ልግባ፣ ወደ ክሱ ሳይሆን እኔ በአጠቃላይ መልክ የምፈልገው ይሄ ኢትዮጵያኖች ኮዝ ያደረጉት መጥፎ ስለሆኑ ስላታለሉ አስጨምሮ ስለሸጡ አይደለም። ይሄ ችግር የመጣው 2.5 ሚሊዮን ኢሊጋሎች አሉ እና ይሄ ሶሳይቲ ውስጥ ችግር እያመጣ ነው። ትምህርት ቤት እየተጣበበ ነው። ለሕክምና የሚሄዱ ሰው እየተጣበበ ነው። አሁን አንተ በኢትዮጵያ ደረጃ ራሱ የሆኑ ሰው ስም አልጠራም እንግዲህ የሆኑ ሰዎች አንድ አካባቢ አፓርትመንት ተከራይተው ይኖራሉ። የኢትዮጵያ ሕዝብ አሪፍ ነው አፓርትመንቱ እኮ ባዶ እንዳሁን ተከራዩ አይልም።
አጣበቡን ነው የምለው እነኝን ሰዎች። አየህ ያንተ ሐሳብና እዛ የኔቲቭ ሐሳብ ልዩ ነው። እና አካባቢያችንን ያዙት ቤት አወደዱብን እንደዚህ ነው ህዝቡ የሚያስበው ማለት ነው። እሺ ይሄን ንገረኝ። እሺ በኢትዮጵያውያን ደረጃ ሌሎች ዜጎች ይገደላሉ፣ እርስ በርስ ይገዳደላሉ። ዛሬ ኢትዮጵያዊ ከሳውዝ አፍሪካ በትንሹ በሳምንት ከ40 ከ30 በላይ አስክሬን ይላካል። እርስ በርስ የተገዳደለን የተወሰኑት ሌባ ይገድለዋል፣ የተወሰኑ አደጋ ይገድለዋል። በዚህ ደረጃ በእኛ ደረጃ የሚገዳደል ዜጋ ታውቃላችሁ? እስኪ ንገረኝ። እንግዲህ አንድ ስታቲክስ ልስጥህ። ለኢትዮጵያኖች ብቻ የወጣ ስታቲክ የለም። በግምት ልንሰጠው እንችላለን። አንተ አሁን በግምት እንደምትሰጠው ማለት ነው። ግን በስታቲክሊ በሳውዝ አፍሪካ ውስጥ በአጠቃላይ እስከ 59 ሰዎች ይገደላሉ በቀን። ይሄ ከአፍሪካ አንደኛ ናቸው በዚህ ማለት ነው። ይሄ ኤቭሪዴይ ነው ሳውዝ አፍሪካ ውስጥ በልዩ ልዩ። ሳውዝ አፍሪካ ውስጥ እንደምታውቀው ካርጃኪንግ ምናምን አለ፣ ሃውስ ሮበሪ አለ። በጣም ጠመንጃ ይጠቀማሉ። ትራክ ድራይቨሮቹንም መንገድ ላይ እንትን ብለው ይዘርፋሉ። እና በጣም ቫዮለንት ነው ሶሳይቲው ማለት ነው። ልክ የአፍሪካ አሜሪካኖች ናቸው ማለት ነው በዛ ደረጃ። ስለዚህ ኢትዮጵያኖች ውስጥ አንድ የማታውቀው ነገር አለ ቴዲ። 99% የራሳቸው ቫዮለንት ነው። ኮምፒቲሽን አለ፣ ግጭትና ጸብ አለ። እንዳልከው ከልዩ ልዩ አካባቢ የሚመጡ ልጆች አሉ። ይሄ የኔ ተርፍ ነው፣ የተርፍ ዎር አለ። ይሄ ኢትዮጵያኖች ብቻ አይደለም ሶማሌዎች ውስጥም አለ። ቴዲ ምን መሰለ፣ አሁን አንድ ሴት ተደፍራ እኔ የለበስኩት ቀሚስ አጥሮ ነው ምናምን እንደማለት ነው ይሄ። እና ስለ ኢትዮጵያኖች አይደለም ፎከስ መደረግ ያለበት። አሁን ፎከስ መደረግ ያለበት ነው ምንድነው? እሺ አሁን ሰኔ 30 አጣብቂኝ ውስጥ ገብቷል ኢትዮጵያውያን። ምንድነው መፍትሄው ትላለህ? ቴዲ ልድረስልህ እችል ጠቅልልና እኔም ወደዛ ሊሄድልህ ነበር። እና እኔ አሁን በአጠቃላይ ዶንት ብሌም ዘ ቪክቲም እዛ ላይ አናቁመው፣ የገባ ይግባው ማለት እንደፈለኩ። ሶሉሽኑ ምንድነው? ሶሉሽኑ ኢሊጋል ኢሚግራንትስ ሃቭ ቱ ሊቭ ቴዲ። ሶሉሽኑን ሁላችንም እናውቀዋለን፣ ግን አንፈልገውም። ለማጉቦ እንስጥ ለማን እናጎንብስ አይደለም። ሶሉሽኑ የያዝከውን ይዘህ ማምለጥ ነው። ግን አንድ መብት አለ። መብትህ ምንድነው? ቫዮለንት አይፈቀድም። ይሄንንም በዓለም ደረጃ ሳውዝ አፍሪካ ላይ ፕሬሸር መደረግ አለበት፣ ሳንክሽን መደረግ አለበት። አሁን ዶናልድ ትራምፕ እንዳደረገው ማለት ነው። ራማፎዛን ያገኘው ጊዜ ዋይት ሃውስ ውስጥ አንተ አውቀህ ጄኖሳይድ እያስፈጸምክ ነው። ለምን እነኚህ ሰዎች እኮ አንተ ማይሰማ ነገር አለ። ብዙ የነጭ ገበሬዎችን እየገደሉ ነው፣ ቤት እየዘረፉ ነው። እንግዲህ ኢትዮጵያኖች ስለ ኢትዮጵያ ነው የምሰሙት፣ ዚምባብዌዎች ስለ ዚምባብዌዎች ነው የምሰሙት፣ ሞዛምቢክ ይሄ እዚህ እንደዚህ አይሶሌትድ ይሆናል እንጂ በሰፊው እንደዚህ አይነት ሙቭመንት አለ አሁን ሳውዝ አፍሪካ ውስጥ። እና ይሄ ኢንተርናሽናል ፕሬሸር ነው። ግን ይሄን ስታደርግ የሳውዝ አፍሪካ መንግስት ግዴታ አለበት ቦርደሩን የማስጠበቅ። እኛ ልክ ኢትዮጵያን መንግስት እንደምንጠይቀው ህዝቡ ቦርደሩን ማስጠበቅ አለበት። እንደዛም ሆኖ ኢሊጋል ኢሚግራንቶችንም ፊዚካል ሃርም እንዳያደረግባቸው ለማስጠበቅ ግዴታ አለበት። ግን ምን ማድረግ አለበት? ሀገሩን ማስለቀቅ ይችላል። ከሳውዲ አረቢያ ኢትዮጵያውያን ምን ያርጉ? መፍትሄውን ነገርኩ እኮ ቴዲ። መፍትሄው ምን መሰለህ? ኢሊጋል ከሆንክ እንግዲህ ወደ 58 ሺዎቹ ወረቀት አላቸው። እስከ 50 ሺህ በግምት ወረቀት ያለላቸው ልጆች አሉ። እነሱ መልቀቅ ነው ያለባቸው የያዙትን ይዘው። አይኖ ይገባኛል ምን እንዴት እንትን እንደምትል። ካልሆነ ምንድነው ጊዜና ገደብ እንድሰጣቸው ኢንተርናሽናል መንግስቶች ሳውዲ ለኢትዮጵያኖችን ብቻ ብለህ ማለት አትችልም። 2.5 ሚሊዮን ካልፈልግ አንዴ ሰኔ ሳልፈቅድላችሁ እንደዛ አላደረግም። አሁን እኮ ግድያው ኢሌጋል ኢሚግራንቶች ላይ ብቻ እኮ አይደለም ሌጋሎችም ላይ ጭምር ነው። ገባን። እኔ እኮ ስታዘክሱን ሰጠው እኮ ቴዲ 59 ሰዎች የመኖሪያ ፈቃድ ያላቸው ሌቦች እኮ ሲገሉ ራንደምሊ በጥቆማ መርተው ይመጣሉ። ፓስፖርትም ይኖር የመኖሪያ ፈቃድም ይኖር ይገለዋል። መንግስቱ አንድ ነገር ማሳየት አለበት ለህዝቡ። እንዴት አይነት ነገር በለኝ። አሁን ልክ ሳውዲ አረቢያ እንዳደረገችው 10,000 ሰው ይሁን 20,000 ሰው አሰልፎ ዲፖርት ሲያደርግ ለህዝቡ ማሳየት አለበት። አንደኛው እየሰራንበት ነው።
ካሁን በኋላ ስራው የኛ ነው የናንተ አይደለም ብሎ ማወጅ አለበት። ካሁን በኋላ በግል ሰው ካጠቃችሁ ተጠያቂ ናችሁ። እኛ እየሰራን ነው። ዝም ብሎ ሊሸፋፍነው አይችልም። ለምን? ይሄ አሁን ቦይሊንግ ፖይንት ማለት ነው። አሁን ማስተንፈስ ነው ስራው። ማስተንፈስ አለብህ። ይሄን ደግሞ የምታስተነፍሰው በተግባር ነው፣ በሽወዳ አይደለም። አትችልም ለመሸወድ። አሁን ምን ማድረግ አለብህ? ወደ 50,000 ሰው ዲፖርት መደረግ አለበት። ቴዲ ሳውዲ አረቢያ እኮ በአንድ አመቱ 700,000 አበሾች ዲፖርት አደረገች። እንዴ ምንድነው ችግሩ? እኔ ሁሉ ኢትዮጵያ ይውጣ ማለት ሳይሆን ህዝቡ ማስተንፈሻ ይፈልጋል። ቦይሊንግ ፖይንት ልታታለለው ልትሸውደው አትችልም። አሁን እንዴት ነው የምታስተነፍሰው? በተግባር ነው። ታሳየዋለህ። በቲቪ ተሰልፈው መኪና ተሳፍረው ሲሄዱ ልክ አሁን ዶናልድ ትራምፕ እያደረገ እንዳለው ማለት ነው። ሁሉንም እያባረረ አይደለም ቴዲ፣ ግን እያሳያቸው ነው። አመሰግናለሁ። ያንተ ቴንክ ዩ ሄለን። እስኪ አንተ የምትለውን በል ባነሳው ጉዳይ ላይ። ኦኬ እኔ ትንሽ ወንድሜ አይ ቲንክ የሰጠን መረጃ የኢንተርኔት መረጃ ነው። ኢንተርኔት ላይ ያሉ ዳታዎችን ሰብስቦ ነው የሰጠን። መሬት ላይ ያለውን እውነታ በሚገባ የተረዳው አይመስለኝም፣ ወይ የዚህ ሀገር ነዋሪ አይመስለኝም። መሬት ላይ ያለው እውነታ ኢትዮጵያውያኖች እዚህ ሀገር ውስጥ ሱቅ ከፍተው ወይም በየአካባቢው በየሎኬሽኑ በየሰፈር ውስጥ ገብተው ሱቅ ከፍተው የሚሰሩ ኢትዮጵያውያኖች ለህዝቡ ጠቃሚዎች ናቸው። 4 ነጥብ። ማለትም ህዝቡ ዳቦ፣ ምግብ ወዘተረፈ የሚጠቃቀማቸው ነገሮች የሚገዛው ከኢትዮጵያውያኖች ሱቅ ነው። ማለትም ዴይ ዋን ኢትዮጵያውያኖች ከወጡ እነዚህ ሰዎች አገልግሎት አያገኙም። አይደል ነው። እዚህ ውስጥ ካላችሁ ስፓዛ ውስጥ የምትሰሩ ኢትዮጵያውያኖች ካላችሁ ኮመንት ላይ ጻፉና ንገሩት። ዴይ ዋን የሚበሉት ነገር የለም ኢትዮጵያውያኖች ሱቃቸውን ዘግተው ከወጡ ማለት አንድ ዳቦ ለመግዛት የ30 ብር ትራንስፖርት ከፍለው ሄደው ነው ከሞል የሚገዙት። ማለት ሪያሊቲው ኢትዮጵያውያኖች ጠቃሚዎች ናቸው። አንተ የምትነግረን ስለሌላው 1.ምናምን ሚሊዮን 1.ምናምን ሚሊዮን ናይጄሪያዊ ዚምባብዌያዊ ምናምን ትለናለህ። ያ እሱ ዳታ ነው። ዩ አር ራይት። እኛ እንደ ናይጄሪያውያኖች ድራግ አይደለም እዚህ ሀገር የምንሸጠው፣ ዴይሊ ቤዝ ነው፣ ምግብ ነው፣ የሚበላ ነገር ነው፣ ወደ ውስጥ የሚገባ ነገር ነው። ሶ የኛ መውጣት ዴይ ዋን ጀምሮ ጎጂ ነው ያውቁታል እነሱ። ከዴይ ዋን ጀምሮ ሰው የሚበላው ነገር ያጣል። አካባቢው ላይ አበሻ ሱቁን ዘግቶ ከወጣ ሶ አንተ የምትነግረን ስደተኛ ይወጡ ምናምን ያ ብለዋል። ህገወጦች አሉ፣ ኦፍ ኮርስ አሉ። እንደውም ያንተ ዳታ ሮንግ ነው ነገርኩ። ከ250,000 እስከ 500,000 የሚጠጋ ኢትዮጵያዊ አለ ስለ እኔ የምኖረው ቦርደር ከተማ ላይ ነው። ዚምባብዌና ሳውዝ አፍሪካ ቦርደር የመጨረሻዋ ቦርደር ከተማ ላይ ነው የምኖረው። ኤቭሪ ዴይ ኢትዮጵያውያኖች ከማላዊ ዚምባብዌን አልፈው ሲመጡ እኔ ባለውበት ከተማ ላይ ነው የሚያልፉት። ማለት እኔ ሙሉ መረጃውን ልነግር እችላለሁ። እና ብዙ ኢትዮጵያውያኖች አሉ። ያ እሱ ለራሱ ለመንግስቱ ተውለትና እኛ ኢትዮጵያውያኖች እዚህ ሀገር ጠቃሚዎች ነን። 4 ነጥብ። ማለት ጠቃሚዎች ነን። ሰው የሚበላውን ነገር የምናቀርብ ዜጎች ነን። ያም እስከ 20,000 ሱቅ ድረስ በኢትዮጵያውያኖች ኦኩፓይ ተደርጓል። ሶ ይሄ ነው ሪያሊቲው። ውጡ እያሉ ነው ምን እያሉ ነው ምናምን ያ ስራ እድል ምናምን ያ ፖለቲካዊ ይዘታ ኤኤንሲን ለመጣል ዲኤ የሚባል የነጮች ፓርቲ አለ። እሱ ያስነሳው ችግር ነው። ይሄ የፖለቲካ ይዘት ነው። ኤኤንሲን ኦልሬዲ ነጥብ ለማስጣል የተካሄደ ሂደት ነው። ፖለቲካዊ ሂደት ነው። በፖለቲካዊ ሂደት የሚመለስ ነው። እኛ ኢትዮጵያውያኖች ወይም እኛ ስደተኞች አይደለም የምንመልሰው። ያ ይሄ ነው ሪያሊቲው። ቴዲ አንድ ደቂቃ ብትፈቅድልኝ። እሺ፣ ከልብ አመሰግናለሁ። ሁለታችሁንም ከልብ አመሰግናለሁ። በዚህ ጉዳይ ላይ ከሰዓታት በኋላም ድጋሚ ስለመጣ እንገናኛለን። ኢምፐረር እና ሄለን ከዚህ የሰማችሁትንም ሌሎቻችሁ በተዋረድ ቤት ከፍታችሁ ስታወሩ እንድናደምጥ ኢትዮጵያውያን 3 ቀን የቀራቸው እጅግ አስፈሪው ሰላማዊ ሰልፍ ሊደረግ ነው። ኢትዮጵያ መንግስት እንዲሁም ደግሞ የሳውዝ አፍሪካ መንግስት ለጸጥታ ከ600 ሚሊዮን ራንድ በላይ እንደመደበ ሰምተናል። ኢትዮጵያውያን ምን ማድረግ አለባችሁ? የእኛ እምነት ጨምቄ ከዚህ ስነግራችሁ በብሔር ሳይሆን በኢትዮጵያዊነት በሀገር ልጅነት ህብረት እንድትፈጥሩና ይህን አስከፊ ጊዜ እንድናልፍ ነው። ከዛ ባሻገር እሱ ብቻ አይደለም። ይሄ ህብረት ለአስከፊ ጊዜ ብቻ ሳይሆን በዘላቂነት ምን ማድረግ እንዳለባችሁም ተመካክራችሁ እንደ ሰፈር ሳይሆን እንደ ሀገር ልጅ ነው መተባበር ያለባችሁ የሚል እምነት አለኝ። ኮንትሮል ካደረጋችሁ ሁሉ ነገር ኮንትሮል ታደርጋላችሁ። አለቀ።
ውጡ የሚሏችሁን ሁሉ ልታስወጡ ትችላላችሁ። ሶላት ፓወር ደግሞ አላችሁ፣ በገንዘብ አቅም አላችሁ። አሁን እናንተ የጎደለን ይህንን መጠቀም ነው። ያን ነው ማድረግ ያለባችሁ የሚል እምነት አለኝ። ሄለንና ኢምፐረር ከልብ አመሰግናለሁ። ቴዲ ታንክ ዩ ሄለን፣ አንተም አመሰግናለሁ። እሺ